በነገራችን ላይ ናታይ ብዙ ነገር ያደረገኝ ችግሬ ላይ ተመርኩዞ የመጀመሪያው ችግር ወንድሜ መጣመም ነው። እሱ ነው ተበዳይ ባለቤት እሱ ነው። ነገር ግን ጥያቄው ደግሞ ወዴት እንደመጣ ስታዩስ አንድ አመት እኔ እግሬ ይሄ ብረት ነው ዋይዘ እዚህ ጋር ብረት ነው ይሄ ብረት ኧረ ፈጣሪን ፍሩ ተው ጋይስ ኧረ ተው ተው እንዴ እውነቱን ከራሱ አንደበት ስሙት እናቴን ከማን አላፈሰኝም ላሳሽ ደሞ ገነማ ተዋናይ ናታይ ጌታቸው ይሄንን አድርጎ ከሆነ የኢትዮጵያ ሕዝብ በአጠቃላይ እንደሚጠላው እኔ ምንም ጥርጥር የለኝም። እጅግ በጣም አሳዛኝ የሆነ ነገርን ጻፊና ደራሲ ዘሪሁን ስለ ናታይ በተለይ ከጥቁር አዳይ ፊልም ጋር በተያያዘ በሶሻል ሚዲያ ከሰሞኑን ዝርግፍ አድርጎ ተናግሯል። ጋይዝ የተናገራቸው አራቱ ነገሮች ምናልባት የኢትዮጵያ ፊልም ኢንዱስትሪ መውደቁን የሚያሳዩ እንደሆኑ ብዙዎች እየተናገሩ አሉ። እነዚህን በዋነኝነት በዛሬ ቪዲዮ በደንብ የሚነግራችሁ ይሆናል። ጋዜጠኛ ሶፎንያስ አሁን ደግሞ እጅግ በጣም በአስቸጋሪ ሁኔታ ይገኛል እየተባለ ባለበት ወደ ኢቢኤስ ሊገባ ነው እየተባሉ የሚወሩ ወሬዎች ከምንድናቸው? እውነታቸው ምን ይመስላል? የዲዚ እናት እንደሞተች ብዙዎቻችን አልቅሰን እርም ብለን የተሆነውን ጉዳይ በሶሻል ሚዲያ አንዳንድ አካላት እያሉ ያሉት ነገር በጣም ብዙዎችን እያነጋገረ አለ። እነዚህን በዋነኝነት በዛሬ ቪዲዮአችን እንመለከታለን። ሁላችሁም ይህንን ቪዲዮ ላይክ አድርጋችሁ ቤቱን ሰብስክራይብ በማድረግ ጀምሩ። ጋይስ ናታይ ይህንን አድርጎ ከሆነ የኢትዮጵያ ሕዝብ ለማየት ይጠላዋል ብዬ የማስበውን እጅግ በጣም የሚከብድ ነገርን በዘሪሁን ላይ ወይም ደራሲና ጸሐፊ በሆነው ዘሪሁን ላይ ማድረጉን በልዩ ሚዲያ ወጥቶ ከሰሞኑን በሶሻል ሚዲያ ተናግሯል። እውነት ይህንን አድርጎ ከሆነ የኢትዮጵያ ሕዝብ ለአይን እንደሚጠላው ይሰማኛል። ለመሆኑ ምንድነው የተፈጠረው? ስለዚህ ሐሳቡን ተቀበለኝ ወደ ሲኒማ መጻፍ ጀመርኩኝ። በአጋጣሚ ችግሩ የጀመረው እዚህ ጋር ነው። በአጋጣሚ የዛን ጊዜ ወንድሜ በጣም ይታመማል። ኩላሊቱ ፌል አድርጎ ጸበልም ሆስፒታልም ይዘነው እየዞርን ነበረ። ታላቅ ወንድሜ ነው። ይሄን ችግር ይሰማል። ያው በነገራችን ላይ ናታይ ብዙ ነገር ያደረገኝ ችግሬ ላይ ተመርኩዞ ነው። የመጀመሪያው ችግር ወንድሜ መጣመም ነው። እሱን ሳስታመም ራኩኝ ማለት ነው። ስርቅ የሚገርም ነገር ስክሪፕቱን እንኳን ይዤው አልወጣሁም ከቤቱ ማለት ነው። እዛው በአጋጣሚ ነው የሚያስደነግጥ ሁኔታ ውስጥ ነበርኩኝ። እዛው ወንድሜ ማስታመም ጀመርኩኝ። ሆስፒታል ምናምን ሄድኩኝ። አረ በቃ ተችዋለሁ። ከዛ ወንድሜ ትንሽ ሲሻለው ቤት ሲገባ ምን ሌላ ስራ ነው የቀጠልኩት የተወው ነው የመሰለኝ። ምክንያቱም ካንተ ጋር ስራ ከጀመርኩኝ ስራውን የምቀጥለው ከሆነ ደውለ ስራውን እንቀጥለው እንጂ ማለት ነበረብኝ። 2 ወር ምናምን ትቶታል። በዚህ 2-3 ወር ውስጥ ግን ሌላ ሐሳብ ነው እያሰበ የነበረው ማለት ነው። በቃ ወስዶታል፣ ሰርቆታል ማለት ነው። በሆነ አጋጣሚ ከጓደኞቼ ጋር እየተጫወትኩኝ አንዱ ከመሃላቸው ካስት የሆነ ልጅ በአጋጣሚ ለኔ ሞዳጄ ስሙን መጥቀስ ስለሌለብኝ ነው ለኔ ሞዳጄ የሆነ አንተ ባለፈው ስነግረኝ የነበረውን ሐሳብ እኮ ፍጹም ጽፎት እንደዚህ ሆነ ወደ ቀረጻ እኮ ሊገቡ ነው። እውነት በጣም ያሳዝናል። በተለይ የጥበብ ውጤት ሲሆን እጅግ በጣም ነው የሚያሳዝነው። ይህ የምትመለከቱት ዘሪሁን ይባላል። ደራሲና ጸሐፊ ነው። ጥቁር አዳይ የተሰኘውን ብዙዎቻችን ተደንቀን አይተን ተዝናንተን ያለፍነውን ፊልም ጸሐፊና ደራሲ ባለቤት የሆነ ሰው ነው። ታዲያ በዚህ ሁኔታ ናታይ እንዴት እንደሰረቀው ሲናገር ሰምታችኋል። በአንድ አጋጣሚ ይህንን ፊልም ጽፎ ካስተካከለ በኋላ ወደሱ ይሄዳል ማለት ነው፣ እንዲያሳትም አብረን እንድንሰራ በሚል ማለት ነው። ከዛ ይህንን ለምን ወደ ፊልም አንቀይረውም ብለው ሐሳቡን ከተነጋገሩ በኋላ ወንድሙ ታሞ ዘሬሽ ማለት ነው ወንድሙ ታሞ ወደ ቤቱ ይሄዳል። ያንን ስክሪፕቱንም እዛው ቤቱ አስቀምጦ ማለት ነው በናታይ ማለት ነው። እና ታዲያ በዚህ አጋጣሚ ይህንን ወስቶ በሚያሳዝን ሁኔታ እሱ ልጁን በማስታመም ሂደት ላይ እያለ ራሱ ሌላ አደራጅቶ ወደ ቀረጻ ሊገባ እንደሆነ እንግዲህ ይሰማል ማለት ነው። በጣም የሚያስደነግጥና የሚያሳዝን ነው። ይሄንን አድርጎ ጥቁር አዳይ እንደወጣ ሲታውቁ እጅግ በጣም ያሳዝናል። የእውነት ነው የምላችሁ። እኔ ስለ ጥበብ ስለ ዕውቀት በዕውቀት የሚሰሩ ነገሮች በገንዘብ ከመስላት ያለፉ ናቸውና ግን ደግሞ ቀጥሎ ያደረጋቸውን ነገሮችን ስትሰሙ እጅግ በጣም ያሳዝናል። እሱ ነው ተበዳይ ባለቤት እሱ ነው። ነገር ግን ጥያቄው ደግሞ ወዴት እንደመጣ ስታዩስ ከተብሎ በሚዲያ አሁን ቅሌቱን ልናወጣ ነው። ለሱ ድሉ ነው ባይዘ ምንም ስለማይመስለው ማለት ነው። ሞራል የሚባል ነገር ስለሌለው እግዚአብሔር የሰጠኝን ጸጋ ሲነጥቀኝ እንደ መብቱ ነው ያየው።
እስክሪፕቱ አንተ ተወሰደብህ እንደሆነ መጠን አንተ መክሰስ ሲገባ እሱ ነቀድሞ ከሰሰ ይኸውልህ የናታይ ጉዳይ እንዴት መሰለህ ለምሳሌ መርካቶ ላይ ወይ መገናኛ ላይ የሆነ ሌባ ስልክህን አንስቶ መንትፎክ ሲሮጥ ተከተለ ሌባ ብለህ ስልኬን ወሰድክ ብለህ ስትቀማው ራሱ ሌባው እንዴት ሌባ ብለህ ስሜን ታጠፋለህ ቢልክ አይገርም የናታይ ይሄን ራሱ ወስዶ እኔ ፌስቡክ ላይ የኔን ሐሳብ እንደወሰደ ስጽፍ ሌባ መሆኑን አስረግጬ ማለት ነው ስጽፍ እንዴት ስሜን ታጠፋለህ ብሎ መክሰስ ጀመረ የመጀመሪያው ክስ ላይ አስታውሳለሁ ሚስቴ 9 ወር ደርሳ ነበር 5 ቀን 6 ቀን ነው ያላት እሷንም አብረው ነው የወሰዷት ፖሊሶች በነገራችን ላይ ፖሊሶቹ የመጡት ሶስቱም ፖሊሶች መጀመሪያ ላይ የሚመጡት ሁሉ ያስተውቃል በምን እንደመጡ ባለቤት እሱ ነው የሰረቀው ናታይ ነው ነገር ግን ናታይ ራሱ ማለት ነው ይህንን የኔን ፊልም ወስዷል የጻፍኩትን ስክሪፕትን ወስዷል ብሎ በሶሻል ሚዲያ በፌስቡክ የጻፈውን ጽሁፍ ተመልክቶ እርጉዝ ያለችውን ምስቱን ልትወልድ 5 እና 6 ቀን ቀራትን ምስቱን ጭምር በፖሊስ እንዳስያዘና የተላኩ ፖሊሶችም ደግሞ ምንም ነገር ሳይሰማቸው የምስቱ ሁኔታ እንዴት እንደሆነ እንኳን ሳይመለከቱ ወደ ፖሊስ ጣቢያ ይዘው እንደሄዱትና ወደ ፖሊስ ጣቢያ ይዘውም ከሄዱ በኋላ ምንም አይነት መረጃ በሌለበት ምንድነው ያደረክ ያለው ብለው ራሱን ወቅሰውት መለሱት ከዛ በኋላ ደግሞ ሌላ አደጋ ሰው ለፍቶ በሰራው ነገር ሌላ አደጋ አሁንም ሊፈጥርበት ናታይ እንደተነሳ እየተናገረ ነው ፊልሜን ቀርጬ ጨረስኩኝ ኤዲቲንግ ላይ ደረስኩኝ የዛን ጊዜ ወንድሜ በጣም በጠና ታመመ ኤዲቲንግ ላይ እንዳለ ነው ሆስፒታል ነበርኩኝ አረፈ ማለት ኤዲቲንግ መሆኑንም ላይ ወሬ ይሰማሉ ከዛ ለቅሶ ላይ መሆኔ አወቁ ማለት ወንድሜ አርፎ ከቀብር ተመልሰን ቁጭ ባልኩበት ተመሳሳይ ፖሊሶች መጡ ፖሊሶቹም ያዩታል በነገራችን ላይ የቀብሩ ቀን እሺ ፖሊሶቹም ያዩታል ምን ያስቸኮላል እንደዚህ ስለሚፈልገው ነው እኔን ማሸማቀቅ እንደሚችል ሊያሳየኝ ነው ገብቷል ስለሚፈልገው ይሄ ነው ባህሪው ጭካኔው ይሄ ነው ሰው አይደለም ፖሊሶቹ ሲመጡ ከቀብር ላይ የተመለሰች እናት የመጀመሪያ ልጇን አጣ ነግሬያለሁ ባለፈው ፍለፊቷ ሁለተኛ ልጇ ደግሞ በፖሊስ ይወሰድባት ምንድነው የምትሆነው ጭራሽኛ ግራ ገብቶን እሱ በእውቅናው ለመዝረፍ በእውቅናው ሰው ለማሸቃቀል የሚያናድረኝ ነገር በዛ ሁኔታ ውስጥ እያለቀሰች ስትሄድ ፖሊሶቹ እዛ ይደውሉለት ለማን ለሱ ይዟቸው ሜድ ከብዶ እነሱም አላወቁም ሀዘን ላይ መሆኔን አላወቁም ፊልሙ ወደ ኤዲቲንጉ በቅቶ ባለበት ዘሪሁን ኤዲቲንጉን እያሰራ ባለበት ሰዓት እጅግ በጣም በሚያሳዝን ሁኔታ ያ ቀድሞ ሲሰረቅ ሲታመም የነበረው ወንድሙ ይሞታል ማለት ነው እውነት በጣም ያዘንኩት ሞቶ ልክ ከቀብር በሚመለሱበት ሰዓት ፖሊስ ይላካል ለምንድነው ፖሊስ የተላከው መሰላችሁ እንዲይዙት ምን አድርጓል ስሜን ያጠፋ ነው በሚል ማለት ነው በጣም የሚያሳዝነው እዚህ ውስጥ ከምር ልብ ብያስተዋልኩት ትልቁን ጭካኔውን ነው የምሬን ነው ምላችሁ እነዚህ ነገሮችን ቀርቦ ራሱ ናታይም ጭምር እንድናገር ሌላ እድል ተሰጥቶታል መጥቶ ሲናገር እነዚህ ነገሮች ግን እውነት ሆነው ቢገኙ የእውነት የመጨረሻ እኔ ለማየት ነው እምጠለው ከዚህ በኋላ የሚሰራቸው ስራዎች እኔ እንጃ ምንም ቢሆኑ አይጣፍጡኝም የምርም ነው ምላችሁ በጣም ነው ያዘንኩት ሰው በዚህ ልክ እንዴት ይጨክናል እንዴት ወንድሙ ሞቶ ባለበት ሰዓት እንዴት ፖሊስ መጥቶ ደግሞ ይይዛል ከቀብር መልስ እንዴት በሐዘን ያለ ሰውን እንዴት በዚህ ልክ እንዴት መጨከን ይቻላል ሰው ግን ገንዘብ ሰው ዝናውን ሰው ራሱን ብቻ ሲያይ እንደዚህ ያደርጋል ናታይ ደግሞ በዚህ አላበቃ እጅግ በጣም የሚያሳዝን ነፍሱን ሊያጠፋ ያደረገውን ነገር ሲናገር ሌላ የሚያሳዝንና የሚያስደነግጥ ነው ሰው በዚህ ልክ በገንዘብ ጥማት ሲነዳ ማየት በጣም ነው የሚከብደው እስቲ ስለ አዳማው ታሪክ ምንድነው አዳማ የተፈጠረው እስቲ ስለሱ ደግሞ ንገረኝ እስቲ ያዳማውን 100% ባላረጋግጠውም ግን ሁኔታዎች ሁሉ የሚጠቁሙት ናታይ በኔ ላይ መኪና አስልኮ እንዳስገጨኝ ነው አንድ አመት እኔ እግሬ ይሄ ብረት ነው ባይዘ እዚህ ጋር ብረት ነው ይሄ ብረት አሁን ይያለው አንድ አመት ነው የተሰቃየሁት ከዚህ ከሽምግልናው በኋላ ነው ከሽምግልናው ፊልም ካወጣው በኋላ የነሱ ፊልም ሊወጣ ሲል እንዳላሳግደው የታይሚንጉን መገጣጠም ነው ይሄንን እንዳስወስን የሚያደርገኝ ገብቷል እናቴን ያስቸገርኩት በ7 አመቷ እንደገና እኔን ማስታመም ገና ወንድሜ ከሞታ አንድ አመት ሳይሆን በአንድ አመት ውስጥ 2 ልጅ አጣ ነበር እግዚአብሔር ጠብቋት ነው እንጂ በሱ ምክንያት ማለት ነው እኔ ምን አስባለሁ መሰለህ ናታይ ሲፈልግ እንደ ሙዝ
ልጦ እስኪበላ ይታገሳል። እኔ ይህንን ፊልም ስጽፍ ምን አይነት እንክብካቤ ሲያደርግልኝ እንደነበረ ያውቀዋል። ልክ እኔ አያስፈልግም ብሎ ሲያስብ ሙዙን በላው ማለት ነው። ልጣቹን ይጥለዋል። ደግሞ ጋርቤጅ ውስጥ የማይከተውም ሌላ ሰው አድልጦ እንዲጥል ነው የሚጥለው። መንገድ ላይ ነው የሚጥለው፣ ሌላ ሰው ደግሞ እንዲጎዳበት። እንዳጠቃላይ እንዳያችሁት ነው። አስተውሉ በደንብ አድርጋችሁ። አሁን ጥቁር አደይን ሁላችንም አይተነዋል፣ ግን በሚያሳዝን ሁኔታ ያለፈው በዚህ መንገድ ነው። ታዲያ በስተመጨረሻ ፊልሙን ሊያወጡ በደረሱበት ጊዜ ነው ይህንን የመጨረሻ እንድስተጓጎል እንግዲህ እንድሞትም ጭምር የመኪና አደጋ ያደረሰበት። የመኪና አደጋ የደረሰው የት ነው ብላችሁ ቢጠይቁኝ አዳማ ነው የመኪና አደጋ የደረሰው። የመኪና አደጋ ሲደርስ ወደ 4 ሰዓት አካባቢ እየተዝናኑ ባሉበት እየበሉ ባሉበት ከጓደኞቹ ጋር ባሉበት ሰዓት እጅግ በጣም ማይሆን ነገርን ውስጥ ሲያደርግ ይመለከታል። እዛው መጥቶ ማለት ነው ከራሱ ጋር እና ያንን ነገር እያደረገ ተመልክቶ ለማምለጥ ብሎ በጊዜ ወደ ቤት ልግባ ብሎ ከጓደኞቹ ተለይቶ በሚወጣበት ጊዜ ነው በአይሱዚ መኪና በሚያሳዝን ሁኔታ እየተገጨውና እጅግ በጣም የእውነት ነው ምላችሁ አፍሬያለሁ። ለምን መሰላችሁ? እኛ ለካ በሚወጣው ነገር ፊት ለፊት በሚታየው ነገር እንዝናናለን። እነሱ ደግሞ እርስ በርስ በውስጣቸው የሚያደርጉት ነገር እጅግ በጣም የሚያሳዝን ነው። በሶሻል ሚዲያ ሲመጡ በጣም ጥሩ መልካም ለመምሰል የሚያደርጉት ጥረት ይገርመኛል። ነገር ግን እንደዚህ አይነት ደግሞ አሳዛኝ ነገሮችን ስንሰማ ውስጣችን እጅግ በጣም ይሰበራል። ለአንዳንድ አርቲስቶች እናዝናለን። አዝነንም የምንችለውን በሶሻል ሚዲያ እያደረገን እንደሆነ ይታወቃል። ግን ደግሞ እንደዚህ አይነት የወረደ ደግሞ ስትሰሙ እንዴት ያሳዝናል፣ እንዴት ያማል። ከምር በጣም ነው ያዘንኩት። የዘርሽን ሀሳብ ሲሰማ በጣም እየከበደኝ ነበር እስከ መጨረሻ ያየሁትና እኔም እንድበላችሁ እጅግ በጣም አስጠልታ አሳዛኝ የሆነ ነገር ነው እየሰማሁት። ናታይ እንደዚህ አድርጎ ከሆነ እውነታው ቀጥሎ ከሱም ስጣራ ይህ እውነት መሆኑ ከታየ ከኢትዮጵያ ሕዝብ ልብ እንደሚወጣ ነው የሚሰማኝና ለማንኛውም ይሄ በጣም አሳዛኝና መነጋገሪያ ነበር ከትላንትና ጀምሮ በሶሻል ሚዲያ። ይህ የናታይ ተግባር ከሆነ ኢትዮጵያውያን እጅግ በጣም እናዝንበታለን። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን መስጠት ትችላላችሁ። ጋይስ በጣም በሚያሳዝን ሁኔታ ጋዜጠኛ ሶፎንያስ አሁን ያለበትን ሁኔታ ብዙዎቻችሁ ታውቃላችሁ እንዴት እንዳለ። በጣም በሚያሳዝን የህይወት ውድቀት ውስጥ እንዳለ ይታወቃል። ነገር ግን አሁን ደግሞ እንደዚህ አይነት ነገሮችን እየተናገረ ነው እሱ በሶሻል ሚዲያ ወጥቶ። ይህንን የሚናገርበት ሁኔታስ እውነት ጤናው ተመልሶ ነው ወይስ ዝም ብሎ እየዘባረቀ ነው? ይሄ የብዙዎች ጥያቄ ነው። የተፈጠረው ምንድን ነው? ኢቢኤስ መግባት በጣም ነው የምፈልገው እና ደግሞ ማለት ነው ኢቢኤስ እድል ከሰጠኝ ማለት ነው ትልልቅ ሰዎች ለኢንተርቪው ፈቃደኛ እንዴ አብነት አጎናፍር የት ሚዲያ ላይ ቀርቦ ያውቃል? መዓዛ ብሩ ጋር ሸገር ኤፍኤም ሰይፉ ፋንታውን ጋር ነው ኢንተርቪው ያለው። ከዛ ውጭ ኢትዮጵያ ቴሌቪዥን ላይ እኮ ያቀረብኩት እኮ ወንድ ጋዜጠኛ እኮ ነኝ። ወንድ ማለት ነው ማን አቀረበው? ግቢና ዩቲዩብ ላይ አብነት አጎናፍር ኢቲቪ ኢንተርቪው ብለሽ ህብስት ጥሩ ነህ ከአሜሪካ እንደመጣሽ ከሄኖክ አበበ ልዩ ቀን ነው ማን አቀረበው? እኔ አይደለም ከካናዳ ሲመጣ ሰይፉ ፋንታውን እኮ ማለት ነው የትም ቦታ እንዳትቀርቡ ምናምን ብሏቸው እንትን ሲላቸው ማለት ነው እኔ አሳምኜ ከኤርፖርት ቀጥታ ወደ ስቱዲዮ መወስዳቸው ልጅ እኮ የነበርኩ ነው። ኢትዮጵያ ቴሌቪዥን ስለማይታይ ነው ፋይሊንግ ጎልጉላችሁ ስንት አርቲስት አቅርቤያለሁ። ስንት የተጎዳ ሰው እንዲረዳ እንዲደገፍ አድርጌያለሁ። ሀቅ ነው የማወራው፣ ጉራ አይደለም ወይ ደግሞ ከንቱ ውዳሴ እንዳይመስላችሁ። ስለዚህ የኢትዮጵያ ሕዝብ እናቴን በጣም እወዳለሁ። 60ኛ ዓመቷን አክብሬያለሁ። ቪዲዮ አለ ገብታችሁ ካባል ብሻታለሁ። እናቴን ኢንተርቪው አድርጌያታለሁ የመጀመሪያ ሶፊ ሾው ላይ። ስለዚህ ብዙ ስራ የሰራው ሰው ነኝ። ግን መጨረሻ እንዲህ መሆኑ ግን እግዚአብሔር ምሮኛል። አረፋት አስጭ እግዚአብሔር ምሮኛልና 1200 ሰው ያየ ነው ባይዘው ኔጋ እንኳን ደስ አለ እኮ። ይሄ ልጅ ፎሎ አድርጉት በእናታችሁ እያወረዳችሁ ነው። የሰውን መጨረሻ ያሳምር የሚባለው ለዚህ ነውና በእውነት በጣም ነው ያዘንኩት። በጣም ነው የተሰማኝ። ያን የሚመስል ግርማ ሞገስ ያለው ሰው፣ ያን የሚመስል የሚያምር ቆንጂ የሆነ ሰው ዛሬ እንደዚህ ወጥቆ ወርዶ እንደዚህ ከስቶ እንደዚህ መልኩ እንደምግባቱን አቶ ማየት እጅግ በጣም እንደ ሰው የሚያሳዝን ነው። ግን አሁንም እሱ በሚናገርበት ሁኔታ እንግዲህ ያሳለፈውን ታውቃላችሁ። በጣም በሚያሳዝን ሁኔታ እጅግ በጣም አስቸጋሪ መንገዶችን ሄዷል። በተሰጠው እድል ተጫውቷል። በተሰጠው እድል ዘሎበታል። በተሰጠው እድል እንደፈለገ ሆኖ ነው ወደ ሶሻል ሚዲያ አሁን ደግሞ የተመለሰውና
በጣም ከባድና አስቸጋሪ ነው። ወደ ኢቢኤስ እድል ቢሰጠኝ ላደርግ የምችላቸው ብሎ እንግዲህ የሚናገራቸው ነገሮችን ከዚህ በፊት ይሄን አድርጌያለሁ ብሎ ነው ሲናገር እያያችሁ ያላችሁትና እነዚህ ነገሮች አሁን በዚህ ሰዓት እውነት ወደ ኢቢኤስ ተመልሶ እንዲሰራ ሊያደርጉ የሚችሉ ነገሮች ብቻ አይደሉም። ከብዙ ነገሮች አንፃር ራሱን ሊያስተካክል ይገባል። ነገር ግን እውነትም ልቡ ተመልሶ ከሆነ በቀጣይ እድል ይኖረዋል፣ የትም አይሄድም። በእርግጠኝነት ግን አሁን ብዙዎች እያነሱ ያሉት ሐሳብ ምንድነው? አልተመለሰም፣ አሁንም ጤናው ገና ነው የሚል አይነት እየዘባረቀ ነው የሚል አይነት ሐሳብ እያየሁኝ ነው። በዚህ ሁሉ መሃል ግን እኔ እንደ አንድ ግለሰብ ልናደርግ የሚገባው ለሶፎንያስ ሁላችንም በየሃይማኖታችን ልንጸልይለት ዱዓ ልናደርግለት ይገባል ነው ብዬ የማስበው። ምክንያቱም እንደዚህ አይነት ትልቅ ሰው ሲወድቅ በጣም ያሳዝናል። የእውነት በጣም ነው ልብን የሚሰብረውና ትልቅ አንጋፋ የነበረ ሰው ዛሬ በዚህ ሁኔታ አለ። ከእናቱ ጋር የነበረውን እውነት አይታችሁ ከሆነ እጅግ በጣም ደስ የሚልና ጥሩ ህይወት የነበረው ልጅ ነው እና ዛሬ ደግሞ እንደዚህ ሆኗል ብለን ሁላችንም ባካችሁ ማይሆን ነገር አናድርግ፣ ብንጸልይለት ዱዓ ብናደርግለት ለማለት እፈልጋለሁ። ግን ጤናው ፈጽሞ እንዲመለስ ሁላችንም ምኞታችን ነው። ጋይስ በጣም በሚያሳዝን ሁኔታ ሶሻል ሚዲያ ላይ አንዳንድ ጊዜ የሚነሱ ሾዎች በጣም ነው የሚያስጠሉት። ዲዚን ታውቃላችሁ፣ በሶሻል ሚዲያ በተለይ በተሰባበሩ አማርኞቿ እናቃታለንና እናቷ ከሰሞኑን እንዳረፈች ተሰምቷል። ሰምተናል። ሁላችንም አርፋለች ብለን እርማችንን አውጥተን ሁላችንም አልቅሰን ተራ በተራ በሶሻል ሚዲያ እንዳለ ወጥተን በቃ መሞቷን አምነን ባለንበት ሰዓት አንዲት የምታደነጋገር ሴት ተመለከትኩ። እቺ ሴት ከምን ተነስታ ነው የምታወራው? ምንድነው እውነቷ ብዬ ለማጣራት ጥረት አድርጌያለሁ። ምን እያለች እንደሆነ ስሟት እስኪ። ያልሞተች ሴትዮዋ ሞተች። ኧረ ፈጣሪን ፍሩ። ተው ጋይስ፣ ኧረ ተው እንዴ! እውነቱን ከራሷ አንደበት ስሙት። ታማ ሆስፒታል ገባች እንጂ አልሞተችም። ለምን አልሞተችም ነው? ለምን አልገደልናትም ነው? ኧረ ተው ፈጣሪን ፍሩ። ተው ባትፈሩ ሚዲያውን እኮ ተቆጣጠራችሁት እንዴ! በስላሴ ስም ምን አይነት ጉድ ናችሁ ግን! በመድኃኒዓለም እንደዚህ የምር በጣም ነው የሚያስጠላው። በጣም ማለት ነው። እንደዚህ አይነት ነገሮችን ለምን እንደምንናገር አይገባኝም። እኔ ኦልሬዲ መሞቷን ተረጋግጦ ብዙ መረጃዎች ወጥተው አረጋግጠናል። አይ ቲንክ እስካሁን ባለው ነገር ግን እንደዚህ አይነት ደግሞ አልሞተችም ገና ታማ ሆስፒታል ገብታለች እንጂ የሚል ወሬ እየሰማናለን። እንደዚህ አይነት የሚያደነጋግሩ ነገሮችን ባንነጋገር ጥሩ ይመስለኛል። አላውቅም፣ እስኪ እናንተ ከዚህ ጋር ተያይዞ የምታውቁት ነገር አለ? ሀሳባችሁን አጋሩ። ልጆች ለእናታቸው ያላቸውን ፍቅር ብዙ ጊዜ ተገርሜ አውቃለሁ። ግን እንደዚህች ህፃን ልጅ ለእናቷ ያላትን ፍቅር ያሳየኝ በተግባር ያሳየኝ ሰው የለም። እናቴን ከማን አላፈሰኝም ላሳሽ ደሞ ገናማ እኔን ከማን ነው ወዳድሬ እናቴን ከማን ይነፍግያት አላሳ ከናማ እውነት ስለ እናቷ በዛ ልክ ተረስታ ነውና በጣም ነው የገረመኝ። በቃ አለ አይደል ከልጆች ሁሉ ከህፃናት ካሉ ተለይታ በዚህ መልክ ስለ እናቷ ፊል ማድረግ መቻሏ አስገረመችኝ። የምር እናቷን እናትነት እንዴት እንዳየችው አላውቅም። አስደነቀችኝ ከምር። ምን አይነት አመለካከት ነው! በዚህ እድሜ የእናትን የመከራ መንገዷን መረዳት በጣም አስገርሞኛል። ለማንኛውም ሶሻል ሚዲያ መነጋገሪያ ካደረጋቸው ዋና ነጥቦች በዛሬ ቪዲዮ እነዚህን አነሳናችሁ። እንግዲህ ሁላችሁም ይህንን ቤት ሳብስክራይብ አድርጋችሁ አቡክ ሚዲያ ቤተሰብ እንድትሆኑ እጠይቃችኋለሁ። ብዙዎቻችሁ የእኛን ቪዲዮ የሚታዩ ሳብስክራይብ ያላደረጋችሁ ሰዎች ናችሁ። ለምን ይህንን ታደርጋላችሁ? ሳብስክራይብ አድርጋችሁ ቤተሰብ ብትሆኑ ምንም ከእናንተ የሚቀንሰው ነገር ስለሌለ ይህንን በማድረግ ሁላችሁም ቤተሰብ ሁኑ። ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ልትሰጡን ትችላላችሁ። ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ቆይታችሁ አማረ ይሁን። ሰላም።